ባለፈው ሳምንት ስለ XW FOB CIF ለማየት ሞክረናል። በእነዚህ ኢንኮተርሞች 3 ጥያቄዎችን ለመመለስ ጥረት አድርገናል። Who pays, who bears the risk, and who owns the shipment or who controls the shipment የሚለውን ለማየት ሞክረናል። ባለፈው ሳምንት ካስታውሳችሁ አንዱ ግንዛቤ ውስጥ የከተተው ነገር የእቃችን አንድ ኮንቴነር የሚሞላ በአየር የማንጭነው ወይም በውሃ ላይ ወይም በመርከብ ላይ የሚጫን በሚል እሳቤ ነበር እነዚህ ሶስቱን ስናይ የነበረው። ዛሬ ግን የተለየ ሁኔታ ቢገጥመን፣ ለምሳሌ እንግዲህ የሙሉ ኮንቴነር ማይሞላ ከሆነ እቃውን በጣም በአስቸኳይ የሚፈልገው ከሆነና አንዳንዴ ደግሞ በጣም ትንሽ በዚህ በዲኤችኤል በፌዴክስ የሚላኩ አይነት እቃዎች ከሆኑ እቃውን ከውጭ ልናስመጣበት ከምንችልባቸው ኢንኮተር ወይም ዴሊቨሪ ተርምስ አማራጮች አንደኛው ካሬጅ ፔድ ቱ ስፔቲ፣ ሁለተኛው ዴሊቨሪ አት ፕሌስ ወይም ዳፕ የሚለው ነው። ዛሬ የምናየው ሲፒቲ ቨርሰስ ዲኤፒ ወይም ዳፕ የምንለውን ይሆናል ማለት ነው። በብዛት ኤር ፍሬት ኢንኮተርምስ ኦፍ ኮርስ ለሁሉም ይሆናሉ። ለኤርም፣ ለሲም፣ ለላንድም፣ ለባቡርም ላይ ሊሆኑ ይችላሉ። የዛሬኛ ግን የምናያቸው ሲፒቲን ቨርሰስ ዳፕ ኤር ፍሬት ኢንኮተርምስ ይሆናል። እዚህ ጋር ምናልባት አንድ ጥያቄ ልጠይቁ ትችላላችሁ። why only two terms actually fit? ለምንድነው ሁለቱ ብቻ ለአየር የሆኑት የሚል ጥያቄ ምናልባት ካነሳችሁ እናያቸው አንድ ባንድ የባለፉት ሳምንት ኢንኮተርምስ አንስተን። አንደኛው ለምሳሌ ፎብ ኤንድ ሲአይኤፍ ይላል። ፎብ እና ሲአይኤፍ ብዙ ጊዜ የሚያገለግሉት እንዳየነው ኦንቦርድ ዘ ቬዝል ብለናል። በውሃ ላይ ወይም በመርከብ ለሚጫኑ እቃዎች ነው ብዙ ጊዜ ይሄ ኢንኮተርም የሚያገለግለው። አሁን ኢማጂን አሁን ከኮንቴነር ሎድ በታች ነው ምንጭ ነው እቃ በጣም አስቸኳይ ነው፣ በጣም ስሞል ኳንቲቲ ነው ካለ መቼም መርከብን እንደ አማራጭ የምናይበት እድል በጣም አናሳ ይመስለኛልና ስለሆነም አሁን ፎብ እና ሲአይኤፍን ለዚህ እንዲህ አይነት ጭነቶች ልንጠቀማቸው አንችልም ማለት ነው። ሌላኛው ዋይ ኖት ኤክስ ደብሊው አይሆንም ኤክስ ወርክ ለምን አይሆንም ብላችሁ ልጠይቁ ትችላላችሁ። ትክክል ነው። ኤክስ ወርክ ለአየርም ለነዚህም ሊያገለግለን ይችላል። ግን ምንድነው ይሄንን ማንመርጥበት ዋናው ምክንያት ኤክስ ደብሊው ማለት እንደምታውቁት እቃውን ሻጭ ለገዥ የሚያስረክበው እዛው ሻጭ መጋዘን ላይ ነው። ከሻጭ መጋዘን ወይም ፋብሪካ ጀምሮ ያለውን ይሄ ኤክስፖርት ክሊራንስ፣ ጭነቱን ማጓጓዝ ወደ ወደብ ወይም ወደ ኤርፖርት፣ የባህር ላይ ጉዞውን መከታተል እና የመሳሰሉ ነገሮችን በጣም ብዙ ኃላፊነቶችን ስለሚጭን ቴክኒካሊ ስናየው even though does technically work for air ለአየር ፊት ቢያደርግም ነገር ግን ከሚጭነው ኃላፊነት አንፃር ይሄ ተመራጭ አይሆንም ማለት ነው። በዚህ ምክንያት ኤክስ ወርክንም አንጠቀምም ማለት ነው። ስለዚህ በአየር ላይ መጡ ቀደም ከጠቀስናቸው under container load required urgently and a small parcel small box ለዚህ አይነት ጭነት በጣም ተመራጭና ፊት ያደርጋል ተብሎ የሚታሰበው የካሬጅ ፔድ ቱ ሲፒቲ እና ዴሊቨሪ አት ፕሌስ ወይ ዳፕ የምንለው ይሆናል ማለት ነው። አንዱን እናያቸው። ከሲፒቲ ወይም ካሬጅ ፔድ ቱ እንጀምር። ሲፒቲ ሶስቱን ጥያቄዎች እንዴት ይመልሳል የሚለውን ነው። ለምሳሌ who pays ይላል። ትራንስፖርትን በተመለከተ ኤክስፖርት ክሊራንስ እና ሌሎች ወጪዎችን who pays ይላል። ሲፒቲ the seller ያጓጉዛል ከራሱ ፋብሪካ ወይም ከመጋዘኑ አጓጉዞ ወደ ኤርፖርት ወስዶ ያስረክባል ማለት ነው። ስለዚህ the seller pays transport, books air freight books ያደርጋል፣ pays freight all the way to አዲስ አበባ። ለምሳሌ ከቻይና የሚጫን እቃ ከሆነ አንድ ቻይና ሰፕላየር እቃውን ቤጂንግ ኤርፖርት ላይ ጭኖ ወደ ኢትዮጵያ እንዴት ያደርጋል ማለት ነው። ስለዚህ ፍሬትን ጨምሮ እሱ ይከፍላል ማለት ነው። who bears the risk? ሪስክ የት ላይ ነው የሚተላለፈው ከተባለ የቻይና ሰፕላየር ቤጂንግ ላይ እቃውን ለካርጎ ኤር ላይ እንዳስረከበ የሪስኩ ወደ ባየሩ ወይ ኢትዮጵያን ኢምፖርተር ይተላለፋል ማለት ነው። the buyer from the moment goods are handed to the first carrier in this case the airline ሪስኩ ወደ ኢምፖርተሩ ይሄዳል ማለት ነው።
ሶስተኛው ጥያቄ who controls የሚለው ነው። ለምሳሌ በየትኛው አየር መንገድ ልጫነው፣ በፍሬቱን መደራደር፣ ትራንዚቱን ቀጥታ በረራ ነው ወይም 2-3 ከተሞች ላይ አርፎ ነው የሚሄደው፣ እንዲህ የመሳሰሉትን ማን ይደራደራል፣ ማን ይቆጣጠራል? በዚህ ጊዜ የሴለሩ ማለት who controls the seller, choose the airline, route, transit hub and handling agent እነዚህ የመሳሰሉትን የሚቆጣጠረው ሴለሩ ነው ማለት ነው። ይሄ የሲፒቲ ነው። እንግዲህ ሲፒቲ በጠቅሉ ስናየው ሲፒቲ ብላችሁ ከተስማማችሁ፣ ለምሳሌ የቻይና ሰፕላየር ልበለው፣ የቻይና ሰፕላየሩ እቃውን ያመርትና አሽጎ ወደ አየር የሚጭንበት ኤር ካርጎ ወስዶ ያስረክባል። እዚያ ድረስ ያሉ ማንኛውም ወጪዎችን ይሸፍናል። የኤክስፖርት ክሊራንስን ራሱ ያስፈጽማል። መጨረሻ ከቤጂንግ ኤርፖርት፣ ለምሳሌ ከቤጂንግ የተጫነ የምንለው ከቤጂንግ ኤርፖርት እስከ አዲስ አበባ ኤርፖርት ያለውን ፍሬቱን ይከፍልና እቃውን ወደ አዲስ አበባ ይልካል ማለት ነው። ግን ሪስክ የት ላይ የተላለፈ ካለ የቻይናው ሰፕላየሩ ቤጂንግ ኤርፖርት ላይ ልክ እቃውን ለኤር ካርጎ፣ በእኛ ኬዝ ለምሳሌ የኢትዮጵያ አየር መንገድ ቢሆን የኢትዮጵያ አየር መንገድ እንዳስረከበ ስጋቱ ወደ ኢምፖርተሩ ይመጣል ማለት ነው። ምን ማለት ነው? ባጭሩ ከቤጂንግ ኤርፖርት እስከ አዲስ አበባ መሀል ላይ ኢንትራንዚት ላይ ለሚገጠው ማንኛውም ችግር፣ በእቃው ላይ ለሚደርሰው ማንኛውም ጉዳት ኃላፊነቱን ኢምፖርተሩ ይወስዳል ማለት ነው። ዳፕ ዴሊቨሪ ፕሌስ ከቅድም ከሲፒቲ ጋር ነው። ሴም ሩት፣ ሴም እርጀንሲ፣ ዲፈረንት ሪስክ ታይም ላይ ናል። እዚህ ጋር አንድ የቻይና ሰፕላየር እና የኢትዮጵያ ኢምፖርተር በዲኤፒ አዲስ አበባ በሚል ቢስማሙ ይህ ምን ይመስላል የሚለውን እንይ። ሰፕላየሩ እቃውን ከፋብሪካ ያዘጋጃል፣ ያሽጋል፣ ወደ ሚጫንበት ኤርፖርት፣ ለምሳሌ ቤጂንግ ኤርፖርት ከሆነ ወደ ቤጂንግ ኤርፖርት ይልካል። ከቤጂንግ ኤርፖርት አዲስ አበባ ኤርፖርት መዳረሻውን ኤር ፍሬት ይከፍልና እቃውን ወደ አዲስ አበባ ይልካል ማለት ነው። እዚህ ላይ አሁን ጥያቄ የሚሆነው ምንድነው? who pays ይላል። who pays ይላል። the seller same as CPT ይላል። books and pays freight to አዲስ አበባ። ከሰፕላየሩ መጋዘን ወይም ፋብሪካ እስከ ቤጂንግ ኤርፖርት የአየር መጓጓዣውን ይከፍላል። that's the who pays. second question who bears risk? ሪስክ የት ላይ ነው የሚተላለፈው ከተባለ በዳፕ ከሲፒቲ የሚለየው ምንድነው? እቃው አዲስ አበባ ላይ ሲደርስ አዲስ አበባ ኤርፖርት እንዳረፈ የሪስኩ ወደ ኢትዮጵያን ኢምፖርተር ይተላልፋል ማለት ነው። ስለዚህ still the seller for the entire journey until arrival at the agreed place ይላል። አዲስ አበባ ኤርፖርት ድረስ እቃው እስኪደርስ ድረስ በማን anything happens ችግር ቢፈጠር መሀል ላይ ለሚደርሰው አደጋ ሴለሩ ኃላፊነቱን ይወስዳል ማለት ልክ አዲስ አበባ ኤርፖርት እቃው ካረፈ በኋላ ከዚያች ጊዜ ጀምሮ ግን የሪስኩ ለኢትዮጵያን ኢምፖርተር ይሆናል ማለት ነው። ሶስተኛው ጥያቄ ምንድነው? just who controls ይላል። ሽፕመንቱ ማን ከመጀመሪያው እስከ መጨረሻው ይቆጣጠራል የሚል ነው። ይሄ definitely the seller። እንዴት ብትሉኝ ከሱ ፋብሪካ እስከ ቤጂንግ ኤርፖርት ድረስ በምን ላጓጉዝ፣ በባቡር፣ በትራክ፣ በምን የሚለው የሚመርጠው ራሱ ነው። ቤጂንግ ኤርፖርት በኢትዮጵያ ኤርላይንስ ልጫነው፣ በኢሚሬትስ ልጫነው፣ በተርኪሽ ወይም ቻይና ኤርዌይስ ልጫነው፣ ሴለሩ ነው የሚወስነው። የኢትዮጵያን ኢምፖርተሩ እዚህ ውስጥ ውሳኔ ውስጥ አይገባም። ቀጥታ በረራ ይሁን ወይስ ከቻይና ተነስቶ በዱባይ አድርጎ አዲስ አበባ ይግባ ወይስ በቻይና በኩል ወደ ቱርክ ኢስታንቡል አድርጎ አዲስ አበባ ይግባ፣ ይኸው ትራንዚቱን ራሱ የሚመርጠው that's the seller ይሆናል ማለት። ስለዚህ who controls የሚለው ሴለሩ ይቆጣጠራል ወይም ብዙ ሰይ ያለው ብዙ ሰይ ወይም ኦነርሺፑ እሱ ጋር ነው ያለው ማለት ነው። ጎን ለጎን አድርገን ለማየት ሞክር። ሁለቱ ሳይድ ባይ ሳይድ ሲፒቲ ቨርሰስ ዲኤፒ። የቅድሙ ላስታውሳችሁ። ሴም ፍሬት ፔር ሴለሩ፣ ሴም ሩቲንግ ዲሲሽን ሜከር ሴለሩ። the only thing that moves is who is left holding the risk. let's see who pays the freight under CPT ማን ነው ማለት ነው? ሴለሩ
ዳፕም ላይ ሴለሩ ምክንያቱም የኤር ፍሬቱን በሁለቱም የሚከፍለው ራሱ ሻጭ ይሆናል ማለት ነው። who bears the risk እዚህ ጋር የፖይንት ኦፍ ሪስክ ትራንስፈር ይለያያል። under CPT buyers from first carrier handoff ይላል። CPT ላይ እቃው ከተጫነበት ኤርፖርት ጀምሮ እስከ አዲስ አበባ ያለውን የኢትዮጵያን ኢምፖርተር ኃላፊነት ነው። በዳፕ ጊዜ ግን ቅድም እንዳልኳችሁ ከሻጭ ኤርፖርት እስከ ኢትዮጵያን አዲስ አበባ ኤርፖርት ድረስ ስጋቱ ያለው በሴለሩ ላይ ነው። ልክ አዲስ አበባ ኤርፖርት ላይ እቃው እንዳረፈ ነው እንግዲህ ከዛ በኋላ ያለውን የኢትዮጵያ ኢምፖርተር ሪስክ የሚሆነው ማለት ነው። who controls the route ካልነ በሲፒቲ ላይ ሴለሩ ነው። ያም እንደምታውቁት ቅድም የአየር መንገድ መምረጥ፣ ፍሬት መደራደር፣ ቀጥታ በረራ ወይም በትራንዚት የሚለውን ይወስነው ሴለሩ ነው። ዳፕ ላይም ተመሳሳይ ነው፣ ሴለሩ ነው የሚወስነው። ሪስክ ኤንድ ኮንትሮል አላይንድ ይላል። በሲፒቲ ኖት አላይንድ አይደለም፣ ምክንያቱም ሪስኩ ከሴለር ሀገር ላይ ያለ ነው ወደ ኢትዮጵያን ኢምፖርተር የሚተላለፈው። ኮንትሮሉ ግን ስቲል ሴለሩ እጅ ላይ ነው ያለው። በዳፕ ጊዜ ሁለቱ አላይን ያደርጋሉ። ሪስኩም ኮንትሮሉም ሴለር እጁ ላይ ነው ያለው ማለት ነው። ኢንሹራንስ ሪኳየርድ ይላል። ሲፒቲም ዳፕም ፎብም ሲአይኤፍም ኤክስ ወርክም ብትሉ ማንኛውም ከውጭ ሀገር የሚመጣ እቃ ኢንሹራንስ የመግዛት ግዴታ አለባችሁ። ይሄ የኢትዮጵያ ባንኮች ወይም የናሽናል ባንክ ህግ ነው። ማንኛውም ወደ ሀገር ውስጥ የሚገባ እቃ ከመግባቱ በፊት 100% ወይም 110% ኢንሹራንስ እንዲገባለት ትገደዳላችሁ ማለት ነው።